ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ አገዛዝ ከፍተኛ ቁጥር ያለው የሰራዊት የምረቃ ፕሮግራም በማከናወን ላይ ይገኛል። በሁሉም ማሰልጠኛ ጣቢያዎች በ10 ሺዎች የሚቆጠሩ ምልምል ወታደሮች አሁንም በመሰልጠን ላይ ናቸው። በለብ በተባለ ስልጠና የደረሱ አብዛኛው ህጻናት ወታደሮች የሚታዩበት የምረቃ ፕሮግራም መከናወኑን ከሰሞኑ በተላለፉ የመንግስት የሚዲያ መረጃዎች ማወቅ ተችሏል። አገዛዙ በተደጋጋሚ ወታደሮችን እያሰለጠነ ወደ አማራ ክልል የሚልክበት ሁኔታ ለብዙዎች ጥያቄ እየፈጠረ ይገኛል። የሚገቡት ወታደሮች ወዴት ነው ያሉት? ምን ላይ ደረሱ? የሚል ጥያቄ የሚያነሳ መልስም የሚሰጥ የለም። ለመሆኑ እነዚህ የሚሰለጥኑ ወታደሮችን በተመለከተ ያለው መረጃ ምንን ያሳያል? በአማራ ክልል አዲስ ምልመላም ጀምሯል። ሚሊሻና አድማ በታኝን በአስገዳጅ ሁኔታ በመመልመል ከፋኖ ጋር እንዲዋጉ የሚያደርግ ሌላ ዙር ዘመቻ መጀመሩ ሰምተናል። እነዚህን ጉዳዮችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ የምናየው ነገር ሁሉ የማያቋርጥ ሂደት ነው። ይመረቃሉ፣ ይታፈናሉ፣ ወደ ካምፕ ይወሰዳሉ። በለብ ስልጠና በአውቶቡሶች እየተጓጓዙ ወደ ተለያዩ የአማራ ክልሎች ይገባሉ። የሚወጣ የለም። የምንሰማው ነገር በእርግጥም አሳዛኝ ነው። መከላከያ ሰራዊቱ አጽሙ ብቻ ቀርቷል የሚለው መረጃ የሚያረጋግጥም ነው። ያ ሁሉ ሰራዊት ታዲያ የት ገብቶ ነው አዳዲስ እየተመረቀ የሚገባው የሚለው ጥያቄ በቅጡ መልስ ሊያገኝ የሚገባው ነው። እስቲ ምንድነው ያለው? በቅድሚያ መረጃውን አካፍለን። መሳይ የመከላከያ ጄኔራሎች በሚዲያ እየወጡ መከላከያ አይደለም ለሀገር ውስጥ ውጊያ አይደለም ለምስራቅ አፍሪካ የሚተርፍ ኃይል እያዘጋጀን ነው፣ ኤርትራን በአንድ ቀን በአንድ ሳምንት አሰብን በእጃችን እናስገባለን ብሎ እየዛተ የሚገኘውና በተለይ በሚዲያ ላይ ወጥተው የሚናገሩትና በተግባር እየሆነ ያለው መቼም የሰማይና የምድር ያክል ነው ልዩነቱ ማለት ይቻላል። አንደኛ የሰራዊት ምልመላ ምን ያደርግላቸዋል? አማራ ክልልን 10% ብቻ ነው የቀረን፣ 90% ውጊያውን ጨርሰናል፣ መተናቸዋል፣ በገዳማት በጫካ በዚህ በሰፈር ተሸሽገው ያሉ ኃይሎች ናቸው ብሎ ዋና ኢታማጆር ሹሙ ሚዲያ ላይ ከተናገረ በኋላ አሁን በግዳጅ ሰራዊቱን እየወሰደ ማሰልጠኛ ማስገባት ምን የሚሉት ፈሊጥ ነው? ስለዚህ መንግስት እንደ መንግስት የሚታመን አይደለም። አንደኛ የሚያደርገው ነገር፣ ሁለተኛ ደግሞ ከሚያደርገው ነገር እጅግ በጣም በተጻረረ ሁኔታ ሚዲያ ላይ የሚሰጠው መግለጫ የተፋለሰ እንደሆነ እንኳን የኢትዮጵያ ሕዝብ ይገነዘባል ማለት እንኳን እንደማይጠረጥሩ ነው እያየን ያለ ነው። እንግዲህ ከዚህ በፊት የተመረቀው የት ሄደ? በ5 እና በ6 ወታደራዊ ማሰልጠኛ ላይ ሰራዊቱን በውጊያ ያሳተፈ ጎን ለጎን ደግሞ በማሰልጠኛዎች ላይ በበርካታ 10 ሺዎች የሚቆጠሩ ወታደሮችን እያሰለጠነ ለበርካታ ጊዜ ወደ አማራ ክልል አስገብቷል። የት ሄደ ያ ሰራዊት? የት ሄደ? የሰለጠነው ብቻ እኮ በቂ ነበር። ስለዚህ ምን እየተደረገ እንደሆነ አማራ ክልል መቼም የኢትዮጵያ ሕዝብ አይጠፋውም። ግማሹ እየከዳ ነው፣ እየተገደለ ነው፣ እየቆሰለ ነው፣ እየጠፋ እየሄደ ነው። እንግዲህ በአራት አቅጣጫ እንደ ባብልሽ ተበትኖ ወደ የቤቱ እየሄደ ከፋኖ ጋር እየሄደ እየተቀላቀለ የፋኖ ኃይሎችን ክንድ እያፈረጠመ እንደሚገኝ መንግስት ገብቶታል። አሁን እንግዲህ መውጫ ያጣው ስርዓቱ ከዛሬ 2 ወርና 3 ወር በፊት በተለያዩ ከተሞች በኦሮሚያ በሁሉም ከተሞች ማለት ይቻላል በደቡብ አካባቢ በሲዳማ በወላይታ በአርባ ምንጭ አካባቢ በርካታ ወጣቶችን በግዳጅ አፍሶ ወታደራዊ ማሰልጠኛ ውስጥ ያስገባቸው ኃይሎች ናቸው ተመርቀው የወጡት። እንግዲህ በከፍተኛ ወታደራዊ ያጀ ወደ አማራ ክልል እንቅስቃሴ መጀመራቸውን በሚዲያ አንዳንድ ሚዲያ ደጋፊዎች ፌስቡክ ለቀውታል። እነዚህ እንግዲህ ያለ ፍላጎታቸው የለብ ስልጠና ወስደው ጫማቸውን በአግባብ ወታደራዊ ትጥቃቸውን 24 ኪሎ ግራም ነው አንድ ወታደር በጀርባው ተሸክሞ ለውጊያ መሄድ ያለበት። ራሳቸው እኮ 24 ኪሎ ግራም አይሆኑም። የ15 እና የ14 ዓመት ወጣቶችን እንግዲህ 7 እና 6 ኪሎ ግራም ጫማ ሰጥቶ ሄድና ተዋጋ ማለት ሩጦም እንኳን አይደለም ሩጦ ማምለጥ እንኳን የማይችል ወጣቶችን አማራ ክልል እየወሰደ እያስጨረሰው ነው። ይሄ ነው የሆነ ያለው። እንግዲህ የኢትዮጵያ ሕዝብ ይህን መጠየቅ አለበት። አንደኛ ሰራዊቱ በየቀኑ በየሰዓቱ በየሳምንቱ በየወሩ እያለቀ ነገር ግን የደሃ ልጅ በየማሰልጠኛው ጉሮሮው እየታነቀ ሰልጥኖ ተጠርንፎ ወደ ውጊያ ቀጠና እንዲገባ በማድረግ ከኋላ የስርዓቱ ደጋፊ ሻለቆች ሻምበሎችና ኮሎኔሎች ከኋላ በውጊያ ሰዓት ከኋላ እንዳያፈገፍግ በማድረግ ወደኋላ ሲመለስ በመምታት ወደፊት ሲሄድ ደግሞ ፋኖ ኃይሎች
እንዲገጥም በማድረግ ያለ ፍላጎቱ ውጊያ እያደረገ ስለሆነ መቼውንም ሊያሸንፍ እንደማይችል ነው መረጃዎች እያመላከቱ ያሉት። በየጊዜው ስድስቱን እዞች በአጠቃላይ የሀገሪቱ ላይ የሚገኙ ስድስቱን እዞች በአማራ ክልል አሰማርቶ ለ2 ዓመታት አንድ ሳምንት ይበቃኛል ብሎ ያለው ኤታማጆር ሹሙ አሁን 2 ዓመታት ተቆጥረዋል። በዚህ 2 ዓመታት ውስጥ የፋኖ ኃይሎች እጅግ በጣም ጡንቻቸው እየፈረጠመ የማጥቃት ወታደራዊ ስልታቸውን እየጨመሩ ከመልሶ ማጥቃት ወደ ሙሉ ማጥቃት በመሄድ ትልልቅ ምሽጎችን በመቆጣጠር ከተሞችን በመያዝ ላይ ናቸው የሚገኙት። ከእንግዲህ በኋላ ያለ ፍላጎቱ እየሄደ በአማራ ክልል ከመማገድ ውጪ ሌላ ምርጫ ይኖራል ማለት አይቻልም መሳይ። ምክንያቱም ጫማውን ተሸክሞ ራሱ ማምለጥ የማይችል ምናልባትም 6 እና 5 ኪሎ ግራም የሚመዝን ጫማ ተሸክሞ ውጊያ አድርጎ ማሸነፍ ሳይሆን ሩጦ ማምለጥ የማይችል ህጻናት እናታቸው በክልሉ አሰማርቶ ወታደራዊ ድል አገኘው ማለት የማይቻል መሆኑና የፋኖ ኃይሎች ከዕለት ወደ ዕለት ጉልበታቸው እየጨመረ ትልልቅ ድሎችን እያስመዘገቡ እንደሆነና መንግስት የሚለው ፋይዳ የሌለው ነገር መሆኑን ነው ማየት የቻልኩት መሳይ። እንግዲህ በየጊዜው የሚመለመለው ወታደር በተመለከተ ነው። ምናልባት የኢትዮጵያ እናቶች የኢትዮጵያ ህዝብ እየጠየቀ አይደለም የት ገቡ ልጆቻችን ባሎቻችን የት ነው ያሉት የሚሉ ሚስቶችም ወላጆችም እናቶችም አልሰማንም። ምናልባት በየቤታቸው ሀዘን ተቆራምደው እንዳሉ ገና ነገ ከነገ ወዲያ ይመጣሉ በሚል ተስፋ የሚጠብቁ ነገር ግን የት እንደገቡ ምናልባትም በህይወት ላይኖሩ ይችላሉ። እየገቡ በዛው ቀልጠው የሚቀሩ የኢትዮጵያ ልጆች ለአብይ አህመድ የቁጥር ጉዳይ ነው። በአንድ ወቅት ላይ ፓርላማም ተናግሮታል። በአንድ ጊዜ በሚሊዮን የሚቆጠሩ ወታደሮችን መልምለን ማሰለፍ እንችላለን፣ ስርዓቱ ብዙ ነው በሚል በኢትዮጵያ ወጣቶች ደም የሚቀልድ መሆኑን በአደባባይ የተናገረበትን የፓርላማ ንግግር እናስታውሳለን። ስለዚህ ለአብይ አህመድ የኢትዮጵያ ልጅ ደም ለኢትዮጵያ ህዝብ በዚህ ደረጃ በዚህ ቁጥር የሞተ መርገፉ ለሱ የፖለቲካ መጫወቻ ቁማር እንጂ ከዛ ያለፈ ቦታም የሚሰጠው አይደለም። መቼ ነው የሚያበቃው? እንግዲህ አሁን በቁጥር ምናልባት ይታወቅ ይሆን ምን ያህል ወታደሮች ባለፉት 2 ቀናት ብቻ ሰልጥነው እንደወጡ? እንደሰማነው ከሆነ በከፍተኛ በ40 አውቶቡሶች ከሁርሶ ማሰልጠኛ ወታደራዊ ማሰልጠኛ የተመረቁ ወታደሮች ወደ አማራ ክልል ሲጓጓዙ ሰዎች ቪዲዮ ቀርጸው ልከውልናል። በየቦታው ተመሳሳይ ነው። ምናልባት ምን ያህል ቁጥር ይሆናል በእነዚህ 4 ቀናት ውስጥ ሰልጥነው ወደ ለሞት ወደ አማራ ክልል የተማገዱት? እንደው በዚህ ደረጃ ቁጥሩን መገመትስ ማወቅስ ይቻላል ወይ? መሳይ አሁን የቁጥሩ ጉዳይ እኔ ለውጥ ያመጣል የሚል እምነት የለኝም። ምክንያቱም አላማው ነው ዋናው። የአማራ ህዝብ አሁን የህልውና ውጊያ እያደረገ ነው። 10ም 15ም ሆኖ ምናልባትም አንድ ሻለቃና አንድ ክፍለ ጦር ብቻውን ሊገጥምበት የሚችል የሞራል የበላይነት የስነ ልቦና የበላይነት አለው። ስለዚህ የትኛው ማይክል ቁጥር ይዞ ወደ አማራ ክልል ቢገባ አያሸንፍም። አንተ እንዳልከው በ10 ሺዎች የሚቆጠር ነው። አሁን በ3ቱ ወታደራዊ ማሰልጠኛዎች ላይ በዚህ 5 እና 6 ቀናት ውስጥ ወታደሮችን ለለብ ስልጠና ሰጥቶ ወደ አማራ ክልል ለመውሰድ አሰልጠኛ አስመረቅላለው በ10 ሺዎች የሚቆጠር ነው። ብርሸረቆ ውርሶና ወደ ብላቴ አካባቢ ሰራዊት አሰልጥኗል። እነዚህ ሰራዊቶች ግን ወይም እነዚህ ኃይሎች ከየት ነው የመጡት ነው? በፍላጎት የሄዱ ናቸው? አይደለም። እድሜያቸው ለውትድርና የደረሰ ነው? አይደለም። በውጊያው ሰዓት ያንን አካባቢ የማህበረሰብ ስለልቦና ያውቃሉ? አያውቁም። በደንብ ወታደራዊ ስልጠና ወስደው ከፍተኛ የሆነ ውጊያን የመከላከል የማጥቃት መልሶ ይሄን ሁሉ አያውቁም። በስለልቦና ጥይት ሲተኮስባቸው ጠላት መጣብን ብለው መሳሪያቸውን ጥሎ የሚሸሽ ነው አብዛኛው ሰራዊት። ስለዚህ በሚደረገው ውጊያ እንደው ምናልባት በዚህ 2 ወር ውስጥ ክረምት ከገባ ጊዜ ጀምሮ በአማራ ክልል ያለው 6ቱም እዝ የተማረከበት የከዳበትና የሞተበት ሰራዊት እኮ በጣም በ10 ሺዎች የሚቆጠር ነው። ስለዚህ አሁን በሞራል ደረጃ የመከላከያ ሰራዊቱ የሚያገዛዙ ጥምር ጦር በሞራል እየደከመ በስነልቦና በጣም እየዘቀዘቀ ወደታች የመጣበት ሁኔታ ስላለ የፈለገውን ያክል ቁጥር ያለው ሰራዊት ወደ አማራ ክልል ቢያስገባ በፍጹም ማሸነፍ አይደለም። ቦታዎችን ከእንግዲህ በኋላ መቆጣጠር አይችልም። እያየን ያለነው እኮ እሱን ነው። የመተማን ኮሪደር እኮ የመከላከያ ሰራዊቱ ከዚህ በፊት እኮ በጭራሽ አያስነካም ነበረ። አሁን በዋናነት እስከ አይባ እስከሚባለው ጭልጋን አልፎ ጎንደር ከተማ 15 እና 20 ኪሎ ሜትር እስከሚቀረው ድረስ እኮ የፋኖ ኃይሎች ዋናውን የመተማ ጎንደር መንገድ እያቋረጡ እየዘጉ መከላከያውን እየመቱ ይገኛሉ። በጎጃም አካባቢ ብነት ባህር ዳር 2 እና 3 ኪሎ ሜትር ላይ አንዳንዴ ባህር ዳር ከተማ ውስጥ በመግባት ጥቃት እየፈጸሙ ነው የሚገኙት። ስለዚህ በምንም ተአምር የመከላከያ ኃይሉ በአማራ ክልል እየደከመ ስለመጣ
የፈለገውን ያክል ቁጥር ወደ አማራ ክልል ሊያስገባ ሊያሸንፍ የማይችልበት ሁኔታ እንዳለ መንግስትም ራሱን አውቋል። ምናልባት አሁንም ከዚሁ ከወታደራዊ ምልመላና በተለይ በአማራ ክልል ሚሊሻና አድማ በታኝ በሚል በከፍተኛ ቁጥር በዚህ ሰሞንም በአስገዳጅ ሁኔታ እየመለመለ እንዳለ መረጃዎችን እየሰማን ነው። ከሰሜን ወሎ አካባቢ የመጣልን እንዲህ ተመልክተናል። እንዴት ከራሳችን ከገዛ ልጆቻችን ጋር እንዋጋለን የሚሉ አርሶ አደሮችን እያየን ነው። በብዙ መንገድ አማራ ክልል ላይ ያለው ነገር ለአብይ አህመድ የጥፋት መንገድ ሆኗል። ይህንን ከመመለስና ወደኋላ ሄዶ መፍትሄ ከመፈለግ ይልቅ በችግሩ ላይ ለጠ ቀውስ እየጨመረ የመጣበት ነው። አማራን በአማራ እንዲጠፋፋ ማድረግ የሚል ስትራቴጂ እንዳላቸው ከዚህ በፊት ተገልጿል። ያንንም ለመተግበር በብዙ ሚሊዮን የሚቆጠር ብሮችን አውጥቶ ለሚሊሻዎች ከፍተኛ ደሞዝ በመክፈል ይህንኑ በጣም አደገኛ የሆነ ስትራቴጂ ሲከተል ቆይቷል። በመሃል ተስፋ ቆረጠ። ምክንያቱም መሳሪያ እየያዙ ወደ ፋኖ የሚቀላቀሉ ሚሊሻዎችና አድማ በታኞች ቁጥራቸው እየጨመረ ሲመጣ ሙሉ በሙሉ ምልመላውን አቁሞ በሌላ መንገድ በመደበኛ ሰራዊት መዋጋት ጀምሮ ነበር። አሁን ዳግም ይህንን አጀንዳ ይህንን እቅድ ተግባራዊ ያደረገው ይገኛል። አቶ ሽመልስ አብዲሳ አንድ ወቅት ላይ እንደተናገረው ገንዘባችንን ይጭነቀው ብሩ እስካለ ድረስ ምንም ችግር የለም እዛው በክልላቸው እርስ በርስ እንዲባሉ እናደርጋለን በሚል ለሚሊሻዎችና ለአድማ በታኝ ከፍተኛ ገንዘብ ከፍለን አሁንም ውጊያውን እዛው እርስ በርስ እንዲያደርጉ እናደርጋለን የሚል መናገሩን በአንድ ወቅት ተጠቅሷል። ለመሆኑ በዚህ ደረጃ የአማራ ህዝብ መቼ ነው እንዲህ አይነቱ ነገር በቃ የሚለው? የዚህን ሰውዬ የጥፋት መንገድ ለአንዴና ለመጨረሻ ጊዜ ለማስቆምስ የሚነሳሳው የሚመጣው መቼ ነው? እንዲህ አይነቱ ነገር የበለጠ ቀውስ እያመጣ ይገኛል። መሳይ የፌዴራል መንግስቱ ተወረርኩ ባለ ሰዓት አገር ጭንቅ በነበረችበት ሰዓት የአማራ ወጣት የመንግስት ሰራተኛው ማስተርስ ፒኤችዲ ያላቸው የዩኒቨርሲቲ መምህራን ዩኒቨርሲቲ ማስተማራቸውን አቋርጠው የዩኒቨርሲቲ ተማሪዎች መማራቸው መረቂያ ጊዜያቸውን 4ኛ ዓመት 5ኛ ዓመት የሆኑ ወጣቶች ትምህርታቸውን አቋርጠው ነው ወደ ፌዴራል መንግስቱ ጎን በመሰለፍ የአማራ ክልል ውድመት እንዳይደርስበት ለማድረግ ከፍተኛ የመከላከል ስራ ሲሰሩ ነበረ። አሁን ምንድነው መርፌ ሲለግም ቅቤ አይወጋም የሚባል አባባል አለ። መርፌ ከለገመ ቅቤ አይወጋም የሚባል አለ። አሁን የአማራ ክልል ከባቢ ወጣት ለበርካታ ጊዜ ሳያውቀው ከፌዴራል መንግስቱ ጋር በመሆን የራሱን ህዝብ መከላከያ ውስጥ ገብቶ አድማ በተና ውስጥ ገብቶ ሚሊሻ ውስጥ ገብቶ ፖሊስ ውስጥ ገብቶ እየወጋ ነበር። አሁን ግን በሱና በቤተሰቦቹ ላይ ሊመጣበት የሚችለውን መከራ ስላወቀ እና የአጠቃላይ የአማራን ህዝብ ወደ ውድመት እና ወደ ጥፋት ወደ እልቂት ወደ ማንበርከክ እየወሰደው እንደሆነ ስለተረዳ ባገኘው አጋጣሚ ሁሉ ከነ መሳሪያው ከነ ስናይፐሩ ከነ ብሬኑ ከነ ድሽቃው እየጠፋ እየሄደ ነው። ምናልባትም አንዳንድ ቦታ ላይ ዙ 23 የመተኮሻ ዋናውን ዙ 23 መሳሪያዎችን ዋናውን ዕቃ ፈቶ በመጥፋት ደረጃ ትልቅ አስተዋጽኦ እያደረጉ ነው። ይሄ የአማራ ጦርነት ለአማራ ወጣቶች ምን ያክል ዋጋ ሊያስከፍል እንደሚችል ጠንቅቀው ስላወቁ አሁን ነቅተዋል። እየጠፉ ነው። ባገኙት አጋጣሚ እየጠፉ ነው። ወጣቱ ደግሞ ምናልባት ከ15 ቀን በፊት በአማራ ክልል የመከላከያ መኮንኖች ስልጠና እንሰጣችኋለን፣ ስለዚህ ተመዝገቡ በማለት የመኮንን ስልጠና ሳይሆን ተራ ወታደር ጠርንፎ ወስዶ ወደ ተራ ወታደር ስልጠና ለመውሰድ ሙከራ ያደረገው ስርዓት አንድም ወጣት ባለማግኘቱ በማይክራፎን በከተሞች ላይ እሱ በሚቆጣጠረው ከተሞች ላይ በማይክራፎን ወጣቶችን ምልመላ ለማድረግ ሙከራ አደረገ። ማስታወቂያ ለጠፈ። ቤት መስሪያ ቦታ በተወለዳችሁበት ዞን እንሰጣችኋለን፣ ትልልቅ ደሞዝ አለው፣ ወደ ውጭ አገርዳችሁ የመሰልጠን እድል ታገኛላችሁ፣ በመከላከያ በተቀላቀሉ ለእናንተ በጣም ከፍተኛ አትራፊ ነው። ዛሬ የዩኒቨርሲቲ ተማሪ ተመርቆ ስራ አጥቶ ባለበት ሰዓት እናንተ በቀላሉ ከዩኒቨርሲቲ ከተመረቁ ተማሪዎች ወይም ምሩቃን በላይ እጥፍ ደሞዝ 3 እጥፍ ደሞዝ የሚከፈላችሁ 20 እና 25 ሺህ ብር የሚከፈላችሁ በመሆኑ ተመዝገቡ ብሎ ማስታወቂያ ቢያስነግርም አሁን ማስመዝገብ ማግኘት አልቻለም። ስለዚህ ምንድነው ያደረገው? በጎጃም አካባቢ፣ በጎንደር፣ በሸዋ፣ በወሎ ጥርነፋ በማድረግ የብልጽግና ካድሬዎች፣ ሚሊሻዎች እና መከላከያ ጋር በመቀናጀት ወጣቶቹ ማዳበሪያ ሊወስዱ ወደ ከተሞች ሲመጡ የሸቀጣ ሸቀጥ ግዢዎችን እህል ለመግዛት ወይም ለመሸጥ ግብይት ለማድረግ ወደ ከተማዎች ሲመጡ እያፈነ ወሰናቸው። እንግዲህ በጎጃም አካባቢ አጠቃላይ የታፈኑ ወጣቶችን አሁን በዳንግላ ከተማ በሚገኘው አቅራቢያ በሚገኘው የልዩ ኃይል ማሰልጠኛ ተቋም ላይ አፍኗቸው ነው የሚገኘው። እንዲሁም የጎንደር
የጎንደርን አካባቢ አጠቃላይ አምስቱም የጎንደር ዞኖች ላይ አፍኖ ያመጣቸውን ወጣቶች ማክሰኝት ብትባለው የሚኒሻ ካምፕ ላይ ጠርንፎ ይዟቸው ነው የሚገኘው። የወሎዎችንም እንዲሁም ቂጣ በተባለው አካባቢ ላይ አፍኖ ይገኛል። የሸዋውን ደግሞ ወደ ሸዋሮቢት በመውሰድ ሸዋሮቢት በሚገኘው ወታደራዊ ካምፕ ውስጥ ጠርንፏቸው ነው የሚገኘው። እነዚህ የመሳሰሉትን ነው በሌሎች ክልሎችም ልክ እንደዚህ አስገድዶ አፍኖ ወደ ወታደራዊ ማሰልጠኛ በመውሰድ አሰልጥኖ እያወጣ ነው። ውጤትም ያላገኘው በዚህ ምክንያት ስለሆነ በተለይ እነዚህ በአራቱም ዞኖች ታፍነው ወደ ወታደራዊ ማሰልጠኛ ተቋም ሊገቡ ያሉ ወጣቶች ዞሮ ተመልሰው ወደ አማራ ክልል ሄደው ወንድሞቻቸውን የሚወጉበትን እድል መጥፎ እድል ስለሆነ በታሪካቸውም ነገ ተጠያቂ ስለሚሆኑ ሰልጥነው ከወጡ በኋላ ምናልባት መሳሪያዎቻቸውን ይዘው ወደ ፋኖ ኃይሎች ተቀላቅለው የመከላከያን እድሜ የሚያሳጥሩት ያገዛዙን እድሜ የሚያሳጥሩት መሆኑን ነው ማየት የቻልኩት። መሳይ ቅድም አንተ እንዳልከው በጊራና በተለይ በሀብሩ አካባቢ የሚኒሻ ኃይሉን በተለይ ውጊያ ላይ እየተሳተፈ ያለ ሚኒሻ የግል መሳሪያ ያለው ወጣት እና አርሶ አደር ትልልቅ ሰዎችን ሰብስቦ ገንዘብ ይከፈላቸዋል። ወደ ውጊያ ቀጠና እንድትሳተፉ እንፈልጋለን። ከዚህ በፊት ሚኒሻ የነበሩትንም ጭምር ጠርቶ በመሰብሰብ ወደ ውጊያ ቀጠና በማስገባት መከላከያውን ከውጊያ ቀጠና ወደ ካምፕ በመውሰድ ሚኒሻዎች እርስ በርሳቸው ፋኖ ኃይሎች ጋር እንዲገዳደሉ ለማድረግ የቤተሰብ ቁርሾ ደም እንዲኖር ለማድረግ ከፍተኛ ስራ እየሰራ ነው። እውነት ለመናገር የኦሮሚያ ክልል ፕሬዚዳንት ሽመልስ አብዲሳ የአማራ ክልልን መስተዳደር ወይ ኮንፊውዝ አድርገነዋል ወይ ኮንቪንስ አድርገን እኛ የምንፈልገውን ብቻ እንዲፈጽሙ ለማድረግ ስራዎችን ሰርተን ጨርሰናል። ከእንግዲህ በኋላ የፌዴራል መንግስቱ የኦሮሚያን ጥቅም ብቻ የሚያስከብር ስርዓት ይሆናል። እኛ የማንፈልገው ነገር በአጠቃላይ በአገሪቱ ላይ አይፈጸምም። እኛ የምንፈልገው ነገር ብቻ ነው ይፈጸማል በማለት ይሄን ነገር የአማራ ክልል ህዝብ ሊነቃ ይገባል። እውነት ለመናገር በጣም ወደ ኋላ የዘገየበት አንደኛው ምክንያት ከስርዓቱ ጋር ወግኖ የራሱን ህዝብ የሚያስገድል በርካታ ያልነቃ ማህበረሰብ ያለበት አካባቢ ስለሆነ ከነገ ወዲያ በታሪክ ከመጠየቅ እምቢ ብለው ቢያንስ እንኳን ከፋኖ ኃይሎች ጋር መዋጋት እንኳን ባይችሉ መሳሪያቸውን ጥለው ወደ እርሻቸው ወደ ንግዳቸው መመለስ መቻል እንዳለባቸው ነው መረዳት የቻልኩት። ነገር ግን መሳይ በአማራ ክልል ከፍተኛ የሆነ ፖለቲካ ስራ እየተሰራ ነው። ለምሳሌ ከሰሞኑ አንተም በፌስቡክ እንደጻፍከው ከሰሞኑ በርካታ ኃይሎች በሰሜን ሸዋ በጎጃም በወሎ አካባቢ በጎንደርም አካባቢ በርካታ በመቶዎች የሚቆጠሩ የፋኖ ኃይሎች በሰላም እጃቸውን ሰጡኝ ብሎ የሚዲያ ስራ ሰርቶ ፍጹም ታማኝ ያልሆነ ስራ መስራቱን በተደጋጋሚ የተለያዩ ሚዲያዎች አውጥተዋል። አንዳንዶቹ ቀሳውስት ናቸው፣ አስታራቂ ሽማግሌዎች ናቸው፣ በዛ ከተማ ላይ የሚታወቁ ሰዎች ናቸው። ይህን ሳያጤን በሚዲያ ላይ ሰዎች እንዲታዩ ማድረጉ ለከሌኮ ከተማ ነው የነበሩ ከየት መጥቶ ነው የፋኖ ኃይል ሊሆን የቻለው በማለት እንግዲህ ፕሮፓጋንዳ ተሰርቶበታል። ይሄንን በዚህ ያልተማረው ስርዓት ሰብስቦ ከተማ ላይ ከመጋዘን መሳሪያ አውጥቶ መሳሪያ ተሸክመው በቪዲዮ እንዲቀረጹ በማድረግ ለዚህ መልካም ስራቸው መንግስት በባንክ ያስቀመጠላቸውን የውሎ አበል በጋራ ግር ብለው ሲሄደው ባንክ ላይ ተሰልፈው ሲያወጡ በቪዲዮ ወጣ፣ በፎቶግራፍ ወጣ። ስለዚህ በሚዲያ ስራው እንኳን ተሸንፏል መንግስት። እንዲያው ይሄ እንደ መንግስት የበሰለ ስራ ሰርቶ የማያውቅ ስርዓት ከዚህ በፊት ካሉት ስርዓቶች አጠቃላይ ስርዓቶች እጅግ በጣም ኢትዮጵያን የማይመጥን ስርዓት መሆኑን በዚህ ማየት ይቻላል። እስኪ አውጥቶ እኮ ከፍሎ ወደ ቤታቸው ራሱ መሸኘት ይችል ነበር። ነገር ግን ግር ብለው ሄደው ባንክ ላይ የተሰጣቸውን የቀን አበል ለመቀበል ሲሄዱ ተሰልፈው ሲሄዱ በሚዲያ እጃቸውን ሰጡ ያላቸው ሰዎች አበል ባንክ ላይ ሲያወጡ መታየታቸው ይሄ በጣም የሚጣረስና የሚጋጭ የሚዲያ ፕሮፓጋንዳ እንደሆነ ነው አብዛኛው ህዝብ እየተረዳ ያለው። ነገር ግን በአማራ ክልል አሁን እየተነቃበት ነው። ሚኒሻውም እውነት ለመናገር አሁን በቤተሰቦቹ ላይ በአንዳንድ ቅርብ ዘመዶቹ ላይ እርምጃ ባለመወሰዱ ምክንያት እኔ ራሴ ደግሞ ከመከላከያው ጋር ራሴን ጠብቄ እኖራለሁ በማለት ገንዘብ የሚሰጠው ገንዘብ አማሎት፣ የሚቀማው ገንዘብ አማሎት፣ ኬላ ጥሎ ዘረፋ የሚያደርገው ገንዘብ አማሎት በዚህ ሁኔታ ቀጥሎ ነበር። ነገር ግን አሁን የፋኖ ኃይሎች እየጠነከሩ ሚኒሻዎችን በዋናነት ታርጌት አድርገው መከላከያው ሲሸሽ መከላከያው እንዳትከተሉኝ መርጦ ለማርያም ላይ ያየነው ነገር ይሄ ነው። መከላከያ ተሸንፎ ከመርጦ ለማርያም ሲወጣ የብልጽግና አመራሮችና ሚኒሻዎች አብረው ተከትለው ሊሄዱ ሲሉ
እንዳትከተሉ እናንተ መጀመሪያም መረጃ ሰጣችሁ ያስመታችሁ እናንተ ናችሁ በማለት ወደ ኋላ ሲመለሱ ከሁለት ያጣበኑ ነው የቀሩት። መከላከያው ተቆሰባቸው፣ ከኋላ ደግሞ ፋኖ መጣባቸው። ስለዚህ ከየትኛውም ሳይሆኑ የውሻ ሞት እየሞቱ ያለበትን ሁኔታ መቀልበስ መቻል እንዳለባቸው ነው ማሳሰቢያ መስጠት የምፈልገው። በእርግጥ ይሄ እየሆነ ነው ማለት ይቻላል። መሳይ በጣም ነው ማመሰግነው። እኔም አመሰግናለሁ።